የዛሬ 3 ዓመት ሶሻል ሚዲያ ላይ መስራት ሲጀምር ባቃቸው ብዬ የተመኟቸውን 3 ነገሮች ልንገራችሁ። እነዚህ ነገሮች ባቃቸው ኖሮ ኮንተንት ክሪኤሽን አሁን ካለበት አቅጣጫው ይቀየር ነበር። የተሻለ በጣም በከፍተኛ ደረጃ ሞኔታይዝ ማድረግ እችል ነበር፣ ገንዘብ ማግኘት እችል ነበር። በተጨማሪም ደግሞ የተለያዩ ኦፖርቹኒቲዎችን ሊከፍትልኝ ይችል ነበር። አሁን ከገባውበት ስትራቴጂ ይሄ የተሻለ ስለሆነ ማለት ነው። ስለዚህ እኔ በኤክስፒሪየንስ አግኝቸው የተሻለ ምለውን የመጀመሪያ ስትራቴጂ እስከ መጨረሻው ድረስ አስረዳችኋለሁ ማለት ነው። ስለዚህ አሁን መረዳት ያለባችሁ የሚያስፈልጋችሁ 3 ነገሮች አሉ። የመጀመሪያው ኒሻችሁን መምረጥ ነው። ሁለተኛው ፐርሰናሊቲ መጨመር ነው። ሶስተኛው ደግሞ ኢንጌጅመንት መገንባት ነው። እነዚህን 3 ነገሮች በትክክል ካረጋችሁት ከምታስቡት በላይ ኮንተንት ላይ ታድጋላችሁ። ስለ ካሜራ አያሳስባችሁም፣ ስለ ላይት አያሳስባችሁም፣ ስለ ሌሎች ነገሮች አያሳስባችሁም። የሚያሳስባችሁ ነገር ምን ያህል ሞኔታይዝ ላድርገው የሚለው ነገር ብቻ ይሆናል፣ በዚህ ስትራቴጂ ከሄዳችሁ ማለት ነው። ይሄ ስትራቴጂ በዋናነት የሚሰራው ላይፍ ስታይል ኮንተንት መስራት ለምትፈልጉ፣ ለቢዝነሳችሁ በጣም ቀለል ያለ ኮንተንት መስራት ለምትፈልጉ፣ የትም ቦታ ሄዳችሁ ኮንተንት እየሰራችሁ በደንብ ተመልካች ማግኘት ለምትፈልጉ ሰዎች ነው ይሄ ስትራቴጂ በትክክል የሚሰራው እንጂ የሆነ ኒሽ ላይ ኪንግ ሆናችሁ ለመውጣት የሚያስችል ሳይሆን ከሰዎች ጋር በደንብ ኢንጌጅ እያደረጋችሁ ተቀባይነት ለማግኘት የሚያስችል ስትራቴጂ ነው ማለት ነው። ስለዚህ ቀጥታ ወደ ኒሽ ዲስከቨሪው እንግባ፣ ወደ መጀመሪያው ፓርት ማለት ነው። ኒሽ ዲስከቨር ስታደርጉ 3 ማወቅ ያለባችሁ ነገሮች አሉ። የመጀመሪያው ዋት ዩ ኖ ነው። ሁለተኛው ዋት ዩ ላቭ ነው። ሶስተኛው ዋት ዩር ፖቴንሻል ኦዲየንስ ላቭ ነው። ስለዚህ 3 ነገሮች አሉ ስላችሁ እናንተ የምትወዱት ምንድነው፣ እናንተ የምታውቁት ምንድነው፣ ተመልካቻችሁ የሚፈልገው የሚወደው ምንድነው የሚለውን ነገር ማወቅ አለባችሁ ማለት ነው። ስለዚህ 3 ሰርክል ኢንተርሴክሽን የሚባል ፎርሙላ አለ ኒሻችሁን ዲስከቨር ለማድረግ ማለት ነው። 3 ክቦች አሉ። አንደኛው ክብ እናንተ የምትወዱትን፣ ሁለተኛው ክብ እናንተ የምታውቁትን፣ ሶስተኛው ክብ ደግሞ ተመልካች የሚፈልገውን ይወክላል ማለት ነው። ስለዚህ እያንዳንዱ ክብ ውስጥ ራሳችሁ የምትፈልጉትን ነገር ታስገባላችሁ። ለምሳሌ የምትወዱትን ነገር ትዘረዝራላችሁ። ከዛ በኋላ የምታውቁትንም ነገር ትዘረዝራላችሁ። በመቀጠል ደግሞ ተመልካቻችሁ እናንተን እንዲያያችሁ የምትፈልጉት ሰው የሚወደውን ነገር ትዘረዝራላችሁ። እናንተ የሚወዱትን ሰዎች ካላወቃችሁ ደግሞ በምን አይነት ኮንተንት መታወቅ እንደምትፈልጉ እወቁና ይህ ኦዲየንስ ምን አይነት ባህሪ ይኖረዋል ብላችሁ እንደምታስቡ ትዘረዝራላችሁ ማለት ነው። ዩር ፖቴንሻል ኦዲየንስ የሚወደው ነገር ጋር ማለት ነው። ስለዚህ ማድረግ የሚጠበቅባችሁ ነገር 3ቱንም ሰርክሎች ኢንተርሴክት ማድረግ ነው። 3ቱም ኢንተርሴክሽኖች አንድ ላይ የሚጋሩትን ፖይንት የእናንተን ኒሽ አድርጋችሁ መወሰን ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት አንድ ሰርክል እዚህ ጋር ሰርቻለሁ። ሁለተኛውን ሰርክል እዚህ ጋር እሰራለሁ። ከዛ ሶስተኛውን ሰርክል ደግሞ እዚህ ጋር እሰራለሁ። እንደምትመለከቱት እነዚህ 3 ሰርክሎች የሚያመለክቱት አሁን የነገርኳችሁን የኒሽን 3 ኮምፖነንቶች ያመለክታሉ ማለት ነው። ስለዚህ አሁን እዚህ ጋር ያለው ዋት ዩ ላቭ ብላችሁ ብታስቡት፣ በዚህ በኩል ያለውን ደግሞ ዋት ዩ ኖው ብላችሁ ብታስቡት፣ ከዛ በኋላ በዚህ በኩል ያለውን ደግሞ ዩር ኦዲየንስ ብላችሁ ብታስቡ። ስለዚህ የምትወዱት ምን አለ ብላችሁ አስቡ። ከዛ በኋላ የምትወዱትን ነገር እዚህ ጋር ትዘረዝራላችሁ ማለት ነው። ለምሳሌ አሁን እኔ ቴክ ወዳለሁ። ከዛ ውጭ ደግሞ የምወደው ሌላኛው ያለው ነገር ምንድነው የሆነ ኮንስትራክሽን ምናምን ኢንጂነሪንግ ነገሮች ይመቹኛል። ዋት ዩ ኖ የሚለው ሰርክል ላይ ደግሞ የማውቀውን ነገር እጽፋለሁ ማለት ነው። ስለዚህ እኔ አሁን የማውቀው ምንድነው ቴክ አውቃለሁ። ከዛ ውጭ የማውቀው ነገር እንኳን የለም ብለን እንያዝ። ኦዲየንስ ምን ይፈልጋል ካላችሁ ሪኮሜንዴሽን ይፈልጋል። ከዛ ውጭ ጋይድ ይፈልጋል እና ሌላ ነገር እንኳን አይፈልግም እንበለው። ስለዚህ እዚህ ጋር 3ቱንም ኮምፖነንቶች ጽፌያቸዋለሁ ማለት ነው። ስለዚህ ላቭ ጋር ቴክ አለ፣ የማውቀው ነገርም ጋር ቴክ አለ። ከዛ ውጭ ኦዲየንስ የሚፈልገው ደግሞ ስለ ቴክ ሪኮሜንዴሽን እና ጋይድ ነው። ስለዚህ ስለ ቴክ የሆነ ምክርና መንገዱን እንዳሳየው ነው የሚፈልገው። ስለዚህ 3ቱም ጋር ቴክ ስላለ እንደ አጠቃላይ እዚህ መሃል ላይ እጽፏለሁ ማለት ነው ቴክን። ስለዚህ መሃል ላይ የተጻፈው ደግሞ የእናንተ ኒሽ ነው ማለት ነው። 3 ሰርክል ኢንተርሴክሽን የሚባለው ፎርሙላ ይሄንን ነው የሚይዘው። 3ቱም ኮምፖነንቶች ትጽፋላችሁ እንደ 3 ሰርክልለት፣ ከዛ ታያይዟቸዋላችሁ። መሃል ላይ 3ቱም የሚጋሩት አንድ ስፔስ ይኖራል። ያ ስፔስ ላይ የምትጽፉት 3ቱም ጋር ያለው ኮምፖነንት ነው። 3ቱም ጋር ያለው ደግሞ በእኔ ምሳሌ ቴክ ስለሆነ መሃል ላይ ስላገኘው ቴክን መሃል ላይ ያስገባሁት፣ ከዛ መሃል ላይ ያገኛችሁትን ነው እንደ ኒሽ የምትወስዱት ማለት ነው። ስለዚህ ለእኔ ቴክ ትክክለኛው ኒሽ ነው ማለት ነው። ስለዚህ ኒሻችሁን በዚህ መንገድ ታገኛላችሁ።
ከዛ ኒሻችሁን ካገኛችሁ በኋላ ደግሞ ሶሻል ሚዲያ ላይ በደንብ ተከፋይ ለመሆንና ሰዎችን አትራክት ማድረግ ያለባችሁ ነገር ፐርሰናሊቲ ጨምሩበት። ፐርሰናሊቲ ጨምሩበት ስላችሁ የምትሰሩት ምንም አይነት ነገር ቢሆን የማይረባ ነገር ቢሆን የማይጠቅም ነገር ቢሆን እንኳን ማንነት ጨምሩበት። አሁን እኮ አይተናል እንትና ነኝ ዱር አደሩ እንትና ነኝ ዱርዬው እያለ በጣም የሚፈምሱ ሰዎችን እኮ አይተናል። ምንም የሚጠቅም ነገር ኖሯቸው አይደለም፣ ነገር ግን ስቲል ፐርፎርም እያደረገ ነው። ስቲል በዛ ነገርም ቢሆን ብራንድ እየገነቡበት ነው። ለምን? ፐርሰናሊቲ ያላቸው የሆነ ፐርሰናሊቲያቸው ፊል ታደርጉታላችሁ እዚህ ጋር ባለው ታቱ ምናምን። ስለዚህ የሚያስፈልጋችሁ ነገር ፐርሰናሊቲ መጨመር። እዛ ጋር አሁን ያ ሰውዬ ትክክለኛ ፒውር የዱርዬ ፐርሰናሊቲ ብሪንግ ስላደረገ ሰዎችን እያስደመመ ነው። እንደዚህ አይነት ኑሮ ነው እንደሚኖሩት፣ እንደዚህ አይነት ፐርሰናሊቲ ነው እንደ ያላቸው፣ እንደዚህ አይነት ሰው ናቸው እንደ ብለው ሰዎች ይደመማሉ። ፐርሰናሊቲያቸው ጋር ኢንጌጅ ያደርጋሉ። ሰዎች አይረሷቸው። ሰዎች እናንተን አንዴ ማየታቸው ብቻ በቂ አይደለም። ከእናንተ ጋር ኢንጌጅ ማድረግ አለባቸው። ኢንጌጅ ሲያደርጉ ነው ሽያጭ የሚኖረው። እናንተን ግዴታ እንዲያስታውሷችሁ ቀጣይ ቪዲዮአችሁ ሲመጣ ፐርፎርም እንዲያደርግ ግዴታ አሁን ያሉት ሰዎች ቀጣይም ሲመለከቱት ቪዲዮ መመልከት አለባቸው እስከ መጨረሻው ደቂቃ ድረስ ማለት። ስለዚህ እነሱ ሊያስታውሷችሁ ይገባል። የሚያስታውሷችሁ ደግሞ በፊታችሁ በምናምን አይደለም፣ ፐርሰናሊቲያችሁ ከፊታችሁ ጋር እያያዘና ቀጣይ ላይ የእናንተ ቪዲዮ ሲመጣላችሁ ያስታውሳችኋል። እንደዚህ አይነት ፐርሰናሊቲ ያለው እንደዚህ አይነት ፊት ያለው ሰው በፐርሰናሊቲው ነው ፊታችሁን ሁላ የሚያስታውሰው። ቀጣዩም ሲመጣለት ቪዲዮአችሁን ይመለከቷል ማለት ነው። አዲስ አይሆንበትም። ከዛ ፐርፎርም እያደረገ ይመጣል። እንደዚህ ነው ሶሻል ሚዲያ ላይ የሚታደገው። ምናልባት ፊታችሁ ሳይታወቅ ለማደግ በጣም ሊከብዳችሁ ይችላል። ፖሲብል ይሆናል፣ ግን ገንዘብ አታገኙበት። ገንዘብ ካላገኛችሁበት ደግሞ ጥቅም የለውም ማለት ነው። ስለዚህ ሶስተኛው ኮምፖነንት ጋር ደግሞ እንዲህ ኢንጌጅመንት ጋር ማለት ነው። ኢንጌጅመንት ጋር በምንሄድበት ጊዜ በዋናነት ሽያጭ የሚያመጣላችሁ ኢንጌጅመንት ነው። ኢንጌጅመንት ከሌላችሁ ጭራሽ ሽያጭ አይኖረው። ከምታስቡት በላይ ኢንጌጅመንት ማተር ያደርጋል። ሶሻል ሚዲያ ላይ እንደፈለጋችሁ ልትጥሩ ትችላላችሁ፣ ልግቡ ትችላላችሁ። ነገር ግን በዋናነት የሚያስፈልጋችሁ ነገር በትክክል እናንተ እንደ ክሬተር አሪፍ የሆነ ለውጥ እያመጣችሁ ገንዘብ እያገኛችሁ እንድትሄዱ የሚያደርጋችሁ ነገር ኢንጌጅመንት ነው። ኢንጌጅ የሚያደርጋችሁ ሰው ነው እናንተን እየቀየራችሁ የሚመጣው ማለት ነው። ስለዚህ መረዳት ያለባችሁ ዋነኛ ነገር ኢንጌጅመንት ከሌለው ማስታወቂያ አሰሩ። ማስታወቂያ ካልሰራችሁ ገንዘብ አታገኙ። ኢንጌጅመንት ከሌለው የራሳችሁ ፕሮዳክትም ሰርቪስም ባሸጡ ገንዘብ አታገኙ። ሊትራሊ ኢንጌጅመንት የሌለው ሶሻል ሚዲያ ማለት ከንቱ ልፋት ነው። ሶሻል ሚዲያችሁ ላይ ሁልጊዜ ኢንጌጅ ለማድረግ ጣሩ። ቶሎ ቶሎ ለመፖስት ሞክሩ። ኮንሲስታንትሊ ኮመንት ለመመለስ ሞክሩ። ከዛ ውጪ ደግሞ የተለያዩ ኢቨንቶችን አዘጋጁ ከፎሎወሮቻችሁ ጋር ኢንጌጅ የምታደርጉበት። ከዛ በተጨማሪም ደግሞ ኢንጌጅመንት ያላቸውን ሌላ የሶሻል ሚዲያ ኮንተንት ክሬተሮች ጋር ኮላብ አድርጉ። ከዛ በኋላ የነሱ ባህሪም እየተላመዳችሁ ስትመጡ ከነሱ ጋር ኮንተንት ስትሰሩ የነሱ ፎሎወር ለእናንተ ጋር ኢንጌጅ ያደርጋል፣ የእናንተ ፎሎወር ደግሞ ለነሱ ኢንጌጅ ያደርግላችኋል። ስለዚህ ኢንጌጅመንት ትቀያየራላችሁ። ከሶሻል ሚዲያው ጋር ኢንጌጅ እንዴት ማድረግ እንዳለባችሁ ከበላያችሁ ሰው ጋር ኮላብ ስታደርጉ ትማራላችሁ። ስለዚህ ኢንጌጅመንታችሁ እየተሻሻለ ኦቨርታይም አሪፍ እየሆነ ይመጣል ማለት ነው። ስለዚህ መረዳት ያለባችሁ ነገር እነዚህ ሶስት ነገሮች ብቻ በትክክል ከሰራችሁ ሶሻል ሚዲያችሁ በተቃዳ መንገድ ይሄዳል ማለት ነው። አንደኛው ኒሽ ዲስከቨር ማድረግ ነው። ኒሽ ዲስከቨር ለማድረግ ደግሞ ስሪ ሰርክል ኢንተርሴክሽንን ተጠቀሙ ብያችኋለሁ። ስሪ ሰርክል ኢንተርሴክሽን ማለት ደግሞ ዋት ዩ ኖ፣ ዋት ዩ ላቭ እና ዋት ዩር ፖቴንሻል ኦዲየንስ ዋት የሚለውን ሶስቱ ሰርክሎች በአንድ ላይ ስታቀላቅሏቸው ባህል ላይ የምታገኙት የእናንተ ኒሽ ይሆናል ማለት ነው። ሁለተኛው ደግሞ የአንድን ኒሽ ይዛችሁ ፐርሰናሊቲ ጨምሩበት። ለዛ ኒሽ የሚሆን ፐርሰናሊቲ ማንነት ቢውልድ አድርጉለት። ይህ ኒሽ ሲጠራ ይህ ኒሽ ማንነቱ የሆነ ሰው ሶሻል ሚዲያ ላይ ብሪንግ አድርጉ። ፐርሰናሊቲያችሁ እሱ ይሁን። አሁን እያንዳንዱ የምታውቁትን ሰዎች በፐርሰናሊቲ ትለያቸዋላችኋል። ስለዚህ እንዴት ነው ፐርሰናሊቲያቸው እነሱ ላይ አክት የሚያደርገው የሚለውን ከሰው ልጅ እንኳን ተማሩና ከዛ በኋላ ፐርሰናሊቲያችሁ እንዳንተ ላይ አክት እንዲያደርግ ፍቀዱለት። ከዛ ሶሻል ሚዲያ ላይ ይህ ይሆናል ፐርሰናሊቲያችሁ፣ ሰዎች ያስታውሳችኋል፣ ሁሌ ቪው ያደርጉላችኋል ማለት ነው። ከዛ በኋላ ደግሞ ሶስተኛው ማድረግ ያለባችሁ ነገር ኢንጌጅመንት ነው። ኢንጌጅመንት ማለት ደግሞ ከሌሎች ሶሻል ሚዲያ ክሬተሮችም ጋር ኮላብ አድርጉ፣ ከነሱም ተማሩ፣ እንዴት ኢንጌጅ እንደሚያደርጉ እዩ። በየቀኑ ፖስቱ፣ ኮመንት ለመሞለስ ሞክሩ። ከዛ ውጭ ሪፕላይ ቪዲዮዎች ዱዊት ስቲች ምናምን የእናንተን አስተያየት ለመናገር ሞክሩ። ከኮሚኒቲያችሁ ጋር ኢንጌጅ ማድረጊያ ኢቨንቶችን አዘጋጁ ምናምን። ከዛ በኋላ ኢንጌጅመንት ቢውልድ ይደረጋል። እነዚህ ሶስት ነገሮች ካረጋችሁት፣ በትክክል ኒሻችሁ ካወቃችሁ፣ ፐርሰናሊቲ ጨምራችሁበት ኢንጌጅ ካረጋችሁ
ምንም አይነት ጊራ ያስፈልጋችሁ ሌላ የተዛዛ ኤዲቲንግ ምናምን አያስፈልጋችሁ። ይሄንን ስቴፕ ብቻ ሄዳችሁ በትክክል ሰው አውቋችሁ የምትፈልጉትን ሽያጭ የምትፈልጉትን ማንነት የምትፈልጉትን ብራንድ የሆነ ቦታ ስትሄዱ የምትከበሩበትን የሆነ ቦታ የምትጋበዙበትን በነፃ የሆነ ሰርቪስ የምታገኙበትን የሆነ አድቫንቴጅ የምታገኙበትን ከፍተኛ ሽያጭ የምትሸጡበትን ፐርሰናል ብራንድ ማንነት ይሰጣችኋል ማለት ነው ይሄን ስቴፕ ብትሄዱ። እኔ ግን በጣም በረጅሙ እንደዚህ አይነት እውቀት ስላልነበረኝ ሶሻል ሚዲያ ስጀምር በጣም በረጅሙ ነው የሄድኩት። ብዙ የተሳሳቱ ነገሮች ነበሩ፣ ነገር ግን ፌል እያደረገን እያስተካከልን እንሄዳለን ማለት ነው። ስለዚህ ይሄንን ባውቀውን የኮንተንት ክሬሽን እውቀት ደግሞ ለእናንተ በማስተር ክላስ ያዘጋጀውላችሁ ሲሆን ይሄ ማስተር ክላስ ወደ 12 ሰዓት ማስተር ክላስ ሆኗል። ፋይናል ላይ ወደ 24 ሰዓት ኮንተንት ነበር፣ የኮንተንት ክሬሽን ኮርስ ነበረ። ወደ 12 ሰዓት ማስተር ክላስ ለውጠንላችኋል ማለት ነው። እንዳይረዝምባችሁ በጣም ዲፋይንድ በሆነ መልኩ ኮንተንት ክሬሽን ከመጀመሪያው ጀምሮ እስከ ሚሊዮኖች እስከምትሰሩበት ድረስ የሚያግዛችሁ ኮርስ ስለሆነ ሙሉ ለሙሉ ኮርስ ነው። ፌል እያደረጋችሁ እየሞከራችሁ እየጣራችሁ አመት 2 አመት ከምትፈጁ ይህንን የኮንተንት ክሬሽን ማስተር ክላስ በመቀላቀል በቀላሉ እውቀቱን መጋራት ትችላላችሁ ማለት ነው። ለመመዝገብ ከታች ባለው የቴሌግራም ዩዘር ኔም ወይ ስልክ ቁጥር ማናገር ትችላላችሁ ማለት ነው። እዛው ላይ መመዝገብ ትችላላችሁ ማለት ነው። ኮንተንት ክሬሽን ከምታስቡት በላይ የታይም ፍሪደም ያለው ከዛም በላይ ደግሞ በከፍተኛ ደረጃ የገንዘብ ጥቅም የሚሰጣችሁ ነው። ወደፊት በጣም ፍሪ ነው የምትሆኑት አሁን በትክክል ኮንተንትን መስራት ከቻላችሁ ማለት ነው። ቢዝነስ ኖራችሁ እንኳን በደንብ መሸጥ ስለምትችሉ ይሄን ያህል አያሳስባችሁም ማለት ነው። ስለዚህ ይሄን ያህል ከተወያየን ይበቃል። ኮንተንት ክሬሽን በጣም የሚያዋጣ ዘርፍ ነው። ተቀላቀሉን። ማስተር ክላሱ ማስተማር በቅርቡ እንጀምራለን ማለት ነው። ይህን ምርጥ የኮንተንት ክሬተር ኮሚኒቲ 8400 ኮንተንት ክሬተር ያለው ኮሚኒቲ ደግሞ ኮንተንት ክሬተር መሆን ከፈለጋችሁ ተቀላቀሉት ማለት ነው። ቀጣይ ባሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።